ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች ዩኒት 4 ኢኮኖሚክስ አንዳንድ ጥያቄዎችን አዘጋጅቼላችኋለሁ። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉት። ጥያቄዎቹ ምንድናቸው? በተለይ በዲፊኒሽን ኤንድ ታይፕስ ኦፍ ማክሮ ኢኮኖሚክስ ፖሊሲ ላይ ያተኮሩ ናቸው። የመጀመሪያው ጥያቄ ዋት አር ማክሮ ኢኮኖሚክ ፖሊሲ ይላል። የማክሮ ኢኮኖሚ ፖሊሲ ምን ማለት ነው የሚል ነው። ማክሮ ኢኮኖሚ ፖሊሲ አር ቱልስ እንግዲህ መሳሪያ ነው ዩዝድ ባይ ገቨርንመንት መንግስት እና የብሔራዊ ባንክ ሴንትራል ባንክ የሚጠቀመው ነው። ይህም ኢንፍሉዌንስ ኤንድ ስታብላይዝ ኦቨርኦል economy by targeting key aggregate like output, employment, inflation and balance of payment ብለናል። ከዚህ አንጻር የምናየው ምንድነው? አት አግሪጌት ሌቭል በጥቅል ማለት ነው። አውትፑት የምንለው ጂዲፒ ግሮስ ዶሜስቲክ ፕሮዳክት ማለታችን ነው። ኢምፕሎይመንት ስንል ስራ ዕድል ፉል ኢምፕሎይመንት ማድረግ እንኳን ባይችል አንኢምፕሎይመንትን መቀነስ፣ ስራ ፈላጊን መቀነስ፣ ቁጥሩን መቀነስ ማለት ነው። ወይም ስራ የሚይዘውን የሰው ኃይል ቁጥር መጨመር ልንል እንችላለን። ኢንፍሌሽን የዋጋ ግሽበት እና ባላንስ ኦፍ ፔይመንት ማለት በኢምፖርት እና በኤክስፖርት መካከል ያለውን ባላንስ መጠበቅ ጋር ተያይዞ ማክሮ ኢኮኖሚ ፖሊሲ እንደ ቱል እነዚህን ለመመልከት ይገደዳል ማለት ነው። ሁለተኛው ጥያቄ ዋት አር ዘ ጀነራል ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክ ፖሊሲ፣ ጥቅል የሆነው አጠቃላይ ዓላማው የማክሮ ኢኮኖሚክ ፖሊሲ ምንድን ነው የሚል ነው። ጥቅል ዓላማው የማክሮ ኢኮኖሚክ ፖሊሲ እዚህ ጋር እንደምናየው the general objectives are to achieve maximum possible output በተቻለ አቅም ማለት ነው። ፊዚብል አውትፑት የሚታይ ጥቅል እድገት መጨመር፣ ሃይ ኢኮኖሚክ ግሮዝ ኢኮኖሚያዊ እድገት ማምጣት፣ ፉል ኢምፕሎይመንት ስራ ማስያዝ፣ ፕራይስ ስታቢሊቲ ዋጋን ማረጋጋት፣ ኢኩዊታብል ኢንካም ዲስትሪቢዩሽን በተቻለ አቅም ገቢን በፍትሃዊነት ማከፋፈል እና ሄልዚ ባላንስ ኦፍ ፔይመንት ያ ማለት ከደፊሲት የወጣ ባላንስ ኦፍ ፔይመንት ማለት ነው። ጥቅል የሆነው የማክሮ ኢኮኖሚክ ፖሊሲ ዓላማ እነዚህ ናቸው። በደንብ መያዝ አለባቸው። ብዙውን ጊዜ በግለጽም በምርጫም ኢቭን በኢሴይም ጥያቄ ይጠየቃሉ። ጥቅል የማክሮ ኢኮኖሚክ ፖሊሲ ኦብጀክቲቭ እነዚህ ነው የሚመስሉት ማለት ነው። ሶስተኛው ጥያቄ what are the four main types of macro economic policy፣ አራቱ የማክሮ ኢኮኖሚክ ፖሊሲ አይነቶች መግለጽ ሊሆን ይችላል። አንደኛው እዚህ ጋር እንደምናየው ፊዚካል ፖሊሲ በተለይ ከመንግስት ገቨርንመንት ስፔንዲንግ ታክሴሽን ጋር የተያያዘ። ሞኔታሪ ሳፕላይ ፖሊሲ የምንለው ከመኒ ሳፕላይ ኤንድ ኢንተረስት ሬት ጋር የተያያዘው። ኢንካም ፖሊሲ ከዌጅ ሚኒመም ዌጅ ፖሊሲ ጋር የተያያዘው። ፎሬን ኤክስቼንጅ ፖሊሲ ከፊክስድ እና ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ጋር የተያያዘውን የሚያይ እንግዲህ አራቱ የማክሮ ኢኮኖሚክ ፖሊሲ አይነቶች እነዚህን ይመስላሉ ማለት ነው። አራተኛው ጥያቄ what is the primary focus of physical policy፣ የፊዚካል ፖሊሲ ፕራይመሪ ፎከስ ምንድን ነው? የመጀመሪያ የትኩረት ነጥቡ የፊዚካል ፖሊሲ ፎከስ የሚያደርገው on government spending and taxation to influence aggregate demand and achieve economic
ኦብጀክቲቭ ማለት ነው። ፊዚካል ፖሊሲ ትኩረት የሚያደርገው በመንግስት ወጪ አስተዳደርና ከታክሴሽን ከግብር ጋር ተያይዞ ያሉትን ግብር ገቢን መሰብሰብ ጋር የተያዙትን በጥቅል የሚያይ እንደሆነ ማየት ይጠበቅባቸዋል። ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ሞኔታሪ ፖሊሲ? ሞኔታሪ ፖሊሲ ፎከስ የሚያደርገው ደግሞ ምን ላይ ነው? እዚህ ጋር እንደምታዩት ኮንትሮሊንግ መኒ ሳፕላይ የገንዘብ አቅርቦትን መቆጣጠር፣ ኤንድ ኢንተረስት ሬት ከወለድ ጋር ተያይዞ ያሉትን ምጣኔዎች መወሰን፣ እንደዚሁም ቱ ኢንፍሉዌንስ ኢንፍሌሽን፣ ኮንሰምፕሽን፣ ኢንቨስትመንት ኤንድ ኢኮኖሚክ ግሮዝ። ይህን የሚያደርግበት ምክንያት ምንድን ነው? መኒ ሳፕላዩን እና ኢንተረስት ሬቱን ሲቆጣጠር ኢንፍሌሽንን ወይም የገበያ ዋጋ ግሽበትን ይቆጣጠራል በተዘዋዋሪ መንገድ፣ ኮንሰምፕሽንን ያህል ኢንቨስትመንትን ያበረታታል፣ ኢኮኖሚክ ግሮዝ እንዲኖር ያደርጋል ማለት ነው። ስድስተኛው ዋት ዳዝ ዘ ኢንካም ፖሊሲ ኤም ቱ ሬጉሌት? ኢንካም ፖሊሲ ሬጉሌት የሚያደርገው ምንድን ነው ስንል እዚህ ጋር እንደምታዩት ኢት ሬጉሌትስ ዘ ሚኒመም ኦር ሬጉሌትስ ዌጅ ኤንድ ፕራይስ የምንዳን ወይም ደሞዝን እና ዋጋን የሚከታተለው ኢንካም ፖሊሲ ነው። ይህን የሚያደርግበት ምክንያት ምንድን ነው? ኮንትሮል ኢንፍሌሽን ኤንድ ኢንሹር ፌር ኢንካም ዲስትሪቢሽን ጋር ኢንፍሌሽን ዋጋ ግሽበትን ለመቆጣጠር እና የገቢን በፍትሃዊ መንገድ ፌር በሆነ መንገድ ለማከፋፈል ነው ማለት ነው። ሰባተኛው ዋት ኢዝ ዘ ፎሬን ኤክስቼንጅ ፖሊሲ ኮንሰርን? ፎሬን ኤክስቼንጅ ፖሊሲ ኮንሰርን የሚያደርገው ኢትስ ኮንሰርንድ ዊዝ ሃው ቱ the value of a country's currency relative to another currency is determined። የአንድ ሀገር የመገበያ ገንዘብ ከሌላ ሀገር የመገበያ ገንዘብ አንጻር ምን ያክል ቫሊዩ ይኖረዋል እና ይህን ዲተርማይን እና ማኔጅ ለማድረግ የፎሬን ኤክስቼንጅ ፖሊሲ ያስፈልጋል፣ የውጭ ምንዛሬ ፖሊሲ ማለት ነው። ስምንተኛው what are the macro economic policy necessarily? መሰሪ የሚያደርገው ምንድነው? ማክሮ ኢኮኖሚክ ፖሊሲውን ብለን ስንመለከት they are necessary to correct economic fluctuation such as recession and inflation። የኮሬክት ለማድረግ የሚጠቅመው ምንድነው? ሪሴሽን የኢኮኖሚ ማሽቆልቆልን ለኮሬክት ለማድረግ እና የገበያ ዋጋ ግሽበትንም ለማስተካከል እና to promote growth ፕሮሞት ለማድረግ ለማነሳሳት ለማነቃቃት and to address market failures that the economy cannot self correct ገበያ የሚያጋጥመውን ስብራት ለማስተካከል እድል ይፈጥራል ማለት ነው። what is recession? recession ምንድን ነው? ሪሴሽን ስንል ምንድነው? a period of declining መቀነስ ነው። declining the economic activity characterized by falling output, income, unemployment and trade። የጠቅላላ ጂዲፒ መቀነስ፣ ገቢ መቀነስ፣ ስራ እድል ጋር ተያይዞ ያለው እና ከትሬድ ንግድ ጋር ያለው መቀነስ ዲክላይን ሲያደርግ ኢኮኖሚክ አክቲቪቲ ሪሴሽን ውስጥ ገብቷል እና ሲያሽቆለቁል ማለት ነው። አስረኛው ዋት ኢዝ ኢንፍሌሽን? የገበያ ዋጋ ግሽበት ማለት ማለት ነው። ኢንፍሌሽን ኢዝ ሰስቴንድ ኢንክሪዝ the general price level of goods and services in an economy over time። የእቃዎችና አገልግሎቶች ዋጋ መጨመር ኮንቲኒየስ የሆነ ዋጋ መጨመር ለአንድ ጊዜ ብቻ ሳይሆን መጨመር ጋር ተያይዞ ነው። what did classical economics fail during the great depression? በግሬት ዲፕሬሽን ጊዜ ክላሲካል ኢኮኖሚ ፌል ያደረገው ለምንድን ነው የሚል ነው። ክላሲካል ኢኮኖሚስ assume that market would self correct። እንግዲህ ክላሲካል ኢኮኖሚ አስዩም የሚያደርጉት ማርኬቱ ሰልፍ ኮሬክት ኪክሊ ያደርጋል ብለው ገበያው ራሱን በራሱ ያስተካክላል። but during the great depression ኢኮኖሚ በጣም ግሬት ዲፕሬሽን ውስጥ ሆኖ ሳለ ግን
This does not happen, leading to prolonged unemployment and layout ማለት ነው። 12ኛ ጥያቄ who argued for government intervention through macroeconomic policy during depression? John Maynard Keynes argued for active government intervention to stimulate demand and left the economists out of depression. ይሄ ነው ያለው እንግዲህ Maynard Keynes። 13ኛ ጥያቄ what is meant by an overheated economy? Overheated economy ስንል ምን ማለት ነው? An overheated economy is one where aggregate demand exceeds potential output leading to inflationary pressure. እንግዲህ አንድ ኢኮኖሚ ኦቨርሂትድ ሆኗል የሚባለው ጥቅል የሆነው አግሪጌት ዲማንድ ወይም ጥቅል ፍላጎት ከፖቴንሻል አውትፑት ወይም ደግሞ ማምረት ካለበት አቅም አንጻር ሲበልጥ ይህም ደግሞ ሊዲንግ ቱ ኢንፍሌሽናሪ ፕሬሸር ለከፍተኛ የሆነ የገበያ ዋጋ ግሽበት ሲያጋጥም ነው። ይህን አን ኦቨርሂትድ ኢኮኖሚ እንለዋለን። 14ኛ what is the difference between short run and long run macroeconomic objective? Short run objective focus on stabilization. For example, reducing unemployment, controlling inflation, while long run objectives focus on growth and development. For example, increasing productive capacity. 15ኛው ጥያቄ how do macroeconomic policies help in rising the standard of living? የሰዎችን የህይወት ኑሮ እንዴት ነው ሊያሻሽል የሚችለው የማክሮ ኢኮኖሚክ ፖሊሲ? by promoting economic growth የሚያሻሽል የሚችለው ምንድነው? ኢኮኖሚው እንዲያድግ ፕሮሞት በማድረግ creating jobs ስራ ዕድል በመፍጠር controlling inflation ገበያ ዋጋን በመቆጣጠር and ensuring equitable income distribution and macroeconomic policy help to improve overall living standards. 16ኛው ጥያቄ what is the role of macroeconomic policy in developing country? በማደግ ላይ ያሉ ሀገሮች የማክሮ ኢኮኖሚ ፖሊሲ ሮል ጥቅም ምንድን ነው? In developing countries they help accelerate growth, reduce poverty, manage inflation, attract investment and improve infrastructure and human capital. በማደግ ላይ ያሉ ሀገሮች ማክሮ ኢኮኖሚ ፖሊሲ ጥቅሙ ምንድነው? ኢኮኖሚውን እድገቱን አክሰለሬት በማድረግ ድህነትን በመቀነስ የገበያ ዋጋ ግሽበትን በመቆጣጠር ኢንቨስትመንትን በማበረታታት መሰረተ ልማትና የሰብአዊ ሀብትን በማሻሻል ጥቅም አለው ማለት ነው። What is the balance of payment? The balance of payment is systematic record of all economic transaction between the resident ማለት በሀገር ውስጥ ያለውን of a country and the rest of the world over a given period. 18ኛ what meant by price stability? Price stability ሲባል ምን ማለት ነው? Price stability refers to a situation where the general price level changes slowly or remains relatively constant, avoiding both high inflation and deflation. ገበያ ተረጋግቷል ከተባለ ከፍተኛ የሆነ ገበያ ግሽበት ወይም ርካሽ አለመሆንን ስቴብል ማድረግ የተረጋጋ ማድረግ ገዥና ሻጭን ኢኳል መሆን ማለት ነው። ስቴብል ሆነ ስንል what is full employment? Full employment refers to a situation where all willing and able workers are employed with only frictional and structural unemployment exists. full employment ስንል ሰራተኞች በስራ ላይ መገኘት ማለት ነው። only የሚገኘው ምንድነው? structural እና frictional unemployment ነው ኤግዚስት ሊያደርግ የሚችለው። cyclical unemployment በፉል ኢምፕሎይመንት ጊዜ አይኖርም ማለት ነው። can macroeconomic policy address all economic problem alone? ሁሉም የማክሮ ኢኮኖሚ ፖሊሲዎች ሁሉንም የማክሮ ኢኮኖሚ ፕሮብሌም ለምሳሌ ኢንፍሌሽንን፣ አንኤምፕሎይመንትን እነዚህን አድሬስ ማድረግ ይቻላል ወይ ነው? ኖ።
they must be complemented by structural policy, good governance and institutional reform to be effective in the long run። ከረጅም ጊዜ አንጻር ግን በፖሊሲ በመልካም አስተዳደር እና ተቋማትን ሪፎርም በማድረግ እና ውጤታማ በማድረግ ማስተካከል ይቻላል፣ አድሬስ ማድረግ ይቻላል። ከአጭር ጊዜ አንጻር ግን አይቻልም የሚለውን መረዳት እንድትችሉ ነው። እንግዲህ በጥቅሉ ማክሮ ኢኮኖሚ ዲፊኒሽን ኤንድ ማክሮ ኢኮኖሚ ፖሊሲ ላይ ያተኮሩ ጥያቄዎች እነዚህን ለማሳየት ያክል ነው። ስላዳመጣችሁኝ በእኔ በኩል